ሰራተኛዋ አደይ ክፍል 47 ተለቀቀ። አደይ መኝታ ክላስ ገብቶ ናወል በሩን ከፍቶ አደይን ሊስም ገብቶ ነበረ። የሆነ ኮቴ ሲሰማ ሩጦ ወጣ። ዴቭ ወደ አደይ ክላስ እየመጣ ነበር። ዴቭ ክላሷን ከፍቶ ገብቶ አደይን ስሞ ብርድ ልብሷን አልብሷት ወጣ። ናወል ተመልሶ መጣ። ወይኔ ጉዴ! ዛሬስ ተበልቼ ነበር። ይሄ ፋራ ሲያት ልጅን ባዶ ክፍል አግኝቶ ግንባር ብቻ ስሞ ሄዳል። ይሄማ ወንድ አይደለም አለ ናወል። አሁንም መጣ አልመጣ እያለ እያየ ነበር። አይ ይቅርብኝ ብሎ ጥሎ ወጣ። ናወል አሁንም ተመልሶ ቤዛ ክፍል ገባ። ቤዛን ገለጥ እያረገ ሲያት ማነህ አንተ? ተረጋጊ፣ እኔ የፍቅር ጓደኛ እና ምን ልትሰራ ቤት የገባ ሌባ ነው? አይ መኝታ ቤት ተሳስቼ ነው። ይቅርታ ቤዛ። ጭራሽ ስሜንም ታውቀዋለህ? ኧረ ድረሱልኝ። አንቺ ያምሻል እንዴ? ምን ሆነሽ ነው የምትጮኸው? ምን አደረኩኝ? ጭራሽ ልታደርገኝ ማሰብ ነበር? ድረሱልኝ እያለች ቤዛ ትጮኻለች። ከዛ ፍቅር እየሮጠች መጣች። ዴቭም መጣ። ምንድን ነው አላት። አንተ እዚህ ምን ትሰራለህ? ኧረ ስጮህ ጊዜ ምን ሆና ነው ብዬ እኮ መኝታ ቤት የገባሁት። ምን ሆነች ነው ቤዛ? ላይ አይደል ይሄ ልጅ ታውቁታላችሁ? ናወል ጓደኛዬ ነው። ምን ነው ምን ፈልገሽ ነው ቤቱ የምትበጠብጪው? አሃ አንቺ ነሻ ክፍል የላክሽው። ቆይ እስኪ ተረጋጊ ቤዛ አለ ዴቭ። ምንም ነገር ሳይፈጠር ለምንድን ነው የምትጮኸው? ምንድነው? ቆይ ሰው እዚህ መተኛት አይችልም እንዴ አለች ሊዱ። ተሳስቼ ክፍሏ ስገባ ጮኸች። ከዛ ደግሞ ላረጋጋ ስሞክራት የበለጠ እየጮኸች ነው። ሲጀመር አንተ እዚህ የምትሰራለህ? ለምን እስካሁን አላልክም? እኔ ነኝ እዚህ ገብቶ እንደሚተኛ የነገርኩት አለ ፍቅር። ቤዛ እዚህ እንደምተኛ እያወቅሽ እንዴት ትነግሪዋለሽ? ያው ቤዛ ስለመደባት ኤላ ጋር ትሄዳለች ብዬ ነው። እሺ አደረች ይባል። እሱ ለምንድን ነው እዚህ ክላስ ውስጥ የሚያድሩ? ወይስ ሌላ ጉዳይ ያላቸው? ደግሞ ክፍል ተሳስቶ ነው ያልሽውን እዛው። እሺ በሌሊት ነው መኝታ የሚፈልገው? ይቅርታ በጣም የኔ ጥፋት ነው። ሁሉም ሴቶች ናቸው። የልተር እዚህ ቤት እንዳትመጣ ብዬ ስንቴ ነው ነገርኩህ? አንተ ግን አሳማማ። ደባክን ብቻ ቤት ውጣ እንዳትለኝ። አይ ባለፈው ማታ ወጥቼ ነው ስልኬ የተበላሁት። ናውጣ እኔ ጋር ተኛለህ ውጣ አለና ደባ አስወጣው። ፍቅር ምን ተፈጨረሽ? ሂጂ ውጭ አለች ቤዛ። ምን ልታደርግ ነበር? ያልደረስኩ እንዳይመስል ነቅቼሽብሻለሁ። እሺ ሂጂ ብላ ፍቅር ተናዳ ወጣች። ይሄ የተለከፈ አሁንም ሊሊ ጋር ገባ። የኔ ቆንጆ ምን ነው በጧቱ ልትሄጂ ነው? በዚህ ጧት አደይን እመጣለሁ ብያታለሁኝ። ደርሼ ልመለስ። ቆይ በኋላ ትሄጃለሽ። ምን ነው ትፈልገኛለህ እንዴ? ሁሌም እኮ እንደፈለኩሽ። እሺ ለምን እንደፈለከኝ ንገረኝና ቶሎ ልሂድ። ሌሊዬ እዛ ቤት ስትሄጂ ከቤዛ ጋር መገናኘታችሁ አይቀርም። ስትገናኙ ደግሞ መጣላታችሁ አይቀርም ብዬ ፈርቼ ነው። እባክሽ ሌሊ ከሷ ጋር ትጣይ። ቤዛ በጣም ጥሩ ሰው ናት። አንቺ ስላላወቅሻት ነው እንጂ በጣም ታሳፍራለህ። ዛሬም ስለሷ ጥሩነት እያወራህ ነው። እኔ እንጃ እንዴት እንደተመለከሽው አላውቅም። እኔና ቤዛ መሀል ምንም የፍቅር ስሜት የለም። ደግሞ አንቺ እንዴት ርካሽ አድርገሽ ብታስብኝ ነው የጓደኛዬን የባርኪን ፍቅረኛ ከኔ ጋር እንደዛ የፍቅር ስሜት ይሰማል ብለሽ የምታስብ? አንተ እንደዛ ይሰማል እያልኩ አይደለም የለ። ነገር ግን ቤዛ እንደዛ እንደሚሰማት እኔ በጣም እርግጠኛ ነኝ። እባክሽ ልሊ እንደዚህ አጉል ተጠራጣሪ አትሆኝ። የአንቺ ሀሳብ ነው እንጂ እኔና እሷ መሀል ምንም አይነት ነገር የለም። ጭራሽ እኔና እሷ ማለትም ጀምረሃል። ልሊ ለምን ዝም ብለሽ በሆነ ባልሆነ ትጨነቂያለሽ? እኔ አንቺ ሰው ነኝ፣ ሁሌም ከጎንሽ ነኝ። ልታምንኝ ይገባል። አምናለሁ እኮ ነገር ግን ምንም ግን ብሎ ነገር የለም። እኔ አንቺ ሰው ነኝ እኮ ምንም ልጠረጥርኝ አይገባም ማለት ኤላ። ደግሞ ቤዛም ጓደኛ ናት። ደግሞ እንደዛ ማምነሽ መቀበል አለብሽ። ለአንተ የማይታዩ ለእኔ የሚታዩ ብዙ ነገሮች አሉ። ውስጤ ምንም ሰላም አይሰማኝ። የሆነ የሚፈጠር ነገር እንዳለ እየተሰማኝ ነው አለች ሊሊዬ። ምንም ነገር አትፍሪ፣ ሁሌም አጠገብሽ ነኝ አለ ኤላ። ደግሞ እኮ አሁን ማማረር ሳይሆን ፈጣሪ ማመስገን ነው ያለብን። እማዬ አባዬን አናግራ ማሳምና ሁልጊዜ ያንቺ ጎን እንደምሆን እርግጠኛ ነኝ። መቼም አንለያይ። አመሰግናለሁ ኤላ። ትተኸኝ ብትሄድ ምን ሊፈጠር እንደሚችል መገመት ይከብደኛል። ነገሮችን አስተካክላለሁ ብዬ አስቤ ነበር፣ ነገር ግን እኔ ያላንተ ምንም ማድረግ አልችልም። አንተ ለእኔ ደካማ ጎኔ ነህ። በአንተ ጉዳይ ምንም እንዲናገረኝ አልፈልግም። ደግሞ ያችን ቤዛ ስርዓቷን ነው ማስይዛት። ቆይ እስኪ ስሚ ሌሊ፣ አንቺ ከባርኬ ጋር ጓደኛ ነሽ አይደል? ባርኬ እኮ ጥሩ ጓደኛዬ ነው።
ለእኔም ለአንተም ጓደኛችን ነው። እሺ እኔ ከሱ ጋር አንቺ የፍቅር ስሜት አለ ብለሽ ምንድን ነው የሚሰማሽ አላት። እንዴ እንዴት ትጠረጥረኛለህ? አየሽ ልል አሁን አንቺን የተሰማሽ ከጓደኛዬ ጋር የምትጠረጥር የሚሰማ ይሄ ቤዛ ለአንተ የሚሰማ ስሜት ጋር ይገኝ እላ ያችን ልጅ ትርቃት እንዲወርቃት ያለዛ ግን በአንተና በእኔ መሀል እንድትገባ እየፈቀድክ ይሄ መጨረሻ ነው። እኔ መናገር ያለብኝን ተናግራለሁ። የራሱ ጉዳይ። እሺ ወደ አደይ ጋር ልሄድ ነው። ሰላም ሰላም፣ ውድና የተከበራችሁ የምቤት ቻናል ተከታታዮች በያላችሁበት ሰላማችሁ ብዛ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። አሁንም እያፈጨ አደይ ጋር ገብቶ እንዴት አደርሽ ኬካ? እግዚአብሔር ይመስገን። አደይ አንቺ አደይ እያለ መጣ ሊዱ። አንተ ደግሞ እዚህ ምን ትሰራለህ? አንተም እንዴ ኪችን ውስጥ መሆን ጀመርክ? ኪችን ውስጥ ደግሞ ለምን ይገባል? እንዴ አደይ ምግብ ለማብሰል ነው። መቼም ምግብ እያበሰልኩ ነው አትለኝ። እንዴ ደረሰና እንዴ አልደረሰ እየጠየኳት ነበር። ምን ነው ቅራለሽ ኬክ? ለማንኛውም አደይ በእናትሽ ፈጠን ፈጠን አድርጊ። የምትሄጂበት አለ? አዎ ኤላ ጋር ልሄድ። ኤላ ማን ነው? ኤላ ማለት የለምለሚ ፍቅረኛ ነው። አደይ አላውቅም ይባላል። እሺ ካላወቅሽ ደግሞ መጠየቅ ነው። ኤላና ለምለም ተለያይተዋል። ፍቅረኛ የለውም። ከቤቷ አባሯት ነው። እዚህ እንደ አደይ ሰራተኛ ነች እንዴ? ቆይ ሴቶቹ ምን እየሆኑ የቤት ሰራተኛ የሚሆኑት? አንዱን ሀብታም ማግባት ድልቅ ብላችሁ አትኖር? ከማግባት ማስራቱ አይሻልም? አንቺ እኮ ሴት ልጅ ነሽ። ባልሽ ነው ለአንቺ መልፋት ያለበት። አንቺ ለባልሽ ንግስቱ ናት። በቃ የመጣውን ነገር ማቅረብ ነው። ዲማ ከቤት ሰራተኛ ምንም አይተናል። እየሰራው ካበላሁትማ ያው ነው እኮ። አንቺ ደግሞ ቀበጥ ሚስትማ ከሆንሽ ግዴታ ትሰሪያለሽ። እንደ አደይ ግን የቤት ሰራተኛ መሆን ጥሩ አይደለም። ሴትነትሽን ተጠቅመሽ በአጭር ጊዜ ህይወትሽን ማሳካት ትችያለሽ። ቆንጆ መሆን እኮ ለራስ እንጂ ሌላ ለማንም አይጠቅም። ደግሞ ሴትነቴ ብቻ እንዴት ነው በአጭር ጊዜ የሚለውጠኝ? የኔ ድካም ካልተጨመረበት። አደይን ተዋት ነው። አደይ እስኪ ለእኔ ያስረዳኝ። ሴት መሆኔ ብቻ በቀላሉ ስኬታማ የሚያደርገኝን እስኪ ንገረኝ። እረ ሊዱ፣ እረ ዝም በይ፣ ለእኔ ንገረኝ። አደይም ግን በደንብ ስሚ። ከዚህ በዘይት እየተጠበሽ እድሜ ልክሽን ከምታከተይ በአጭር መንገድ አንቺና ቤተሰቦችሽን መቀየር ትያለሽ። ስኬት ማለት ያልሆነ ስራ መስራት፣ ከፈጣሪ ጋር መሳራት ማለት ከሆነ ይቅርብኝ። ህልሜን እኔ ራሴ በራሴ አስተካክለዋለሁ። መቼም አይሳካልሽ። አንቺ የፍቅርና የልጁ ሰራተኛ ነሽ ነው የምቀረው። ልቅስ ነቃበይና ምንም ነገር በሳምንት የወሩን በሳምንት ከዛ ደግሞ የሳምንቱን በቀን አድርጊ። እኔ ወንድ ቢሆን ወንድነት ይዞኝ ነው እንጂ እንዴት እንደምለወጥ አሳያችሁ ነበር። እኔን አታሳየኝም ናዋለይ አንቺን አሳይሻለሁ። ቆይ ሊዱን ተዋት። የሰይጣን ስራ አታሳስባት። አንቺ ዝም በይ። ምን አገባሽ? በጣም የተናናቅና አይመስልሽም? ሊዱ አንቺን ዝም በይ። በቅርቡ አሳውቅሻለሁ እኮ። ይሄ ልጅ ቆይ ምን እያደረገ ነው? አላዲ አሁን ይሄን ጸባዩን ፍቅር ታውቂ ይሆን? ፍቅር እንደጎነጎነችው አንቺ አታውቂ። ያለ ምስኪን ይሆንሽ ልጅ ክላስ ገብታ ነቅታል እንዴ? ምን ልትሰሪ ፈልገሽ? አንተን ሳይሆን ያንን ከንቱ ነበር የፈለኩት። አይቼ ገባሁ። ባይሆን አንተ ከፈለከኝ አለ ከባርኪ ጋር መቼ ልትጋቡ ወሰናች? አልወሰንም። ምን ነው ሚዜ ለመሆን ከቸኮልክ እንዴ? አይ ማለቴ ከባርኪ ጋር ትንሽ ስለተጋጨን አላወራንበትም። ለዛ ነው የጠየኩሽ። ለምንድን ነው የተገጫችሁት? በዛች አደይ ምክንያት? ማን ነገረሽ? ይሄንም ነገረሽ? አይ እሱ አልነገረኝም። ፍቅር ናት የነገረችኝ። ቆይ ግን ባርኪ ከሰራተኛ ጋር እንዴት እንደዚህ አይነት ነገር ያስባል? ይሄ እኮ ራስን ማርከስ ነው። ቤዛ የሰው ልጅ ሸቀጥ አይደለም። ውድና ርካሽ ፍጡር አይደለም። አትሳሳች። አንተ ማን ታደርጋለህ? አንዴ ገብቶልሃል። አደይ በጣም ሰው ከባድ ሰው ነው ማለት ነው። ስለማታውቂው ሰው እርግጠኛ ሆነሽ አታውሪ። ተጠንቀቂሽ። አደይ ጥሩ ሴት ናት። ጥሩነቷን ደግሞ ልታውቂ የምችው ቀርበሽ ስታያት ነው። ቀርበሽ ሳታያት እንደዚህ ናት እንደ ማለት አችም መጀመሪያ ጥሩነቷን ለማየት ቀርበሽ ማየት። ላውቃት አልፈልግም። ምን ትሰራልኛለች? ጭራሽ ከባርኪ ጋማ የሆነ ግንኙነት እንዳለ ስሰማ ፍቅርን አላምናትም ብዬ ነው እንጂ መጥቼ ባንቃት ራሱ ደስ ይለኝ ነበር። ቤዛ ስነ ስርዓት። አደይ እንደዚህ እንዳትናገሪያት። እኔ አልገባኝም። ቆይ ልጅቷ ምኗ እየሰራች? ምንም የሚስብ ነገር እኮ የላትም። እሱን ለእኔ ተይው እሺ። ላፈቀርኳት በፍቅሯ ክንፍ ላልኩላት አንቺን አይመለከትሽም። ገባሽ? አለ ደብ ብላ መጣች። ሰይጣን
አንቺ ደግሞ ምን ትሰሪያለሽ? አንቺ ልትሰሪ የገባሽውን የሰራሁት ሌላ ምን እሰራለሁ? ዴቭ መኝታ ክላስ ድረስ እስክትገባ ለምን ዝም ትላታለህ? አሁን ተነሽ ነው ውጪ። አልወጣም። ምን አባሽ ልታመጪ? ቆይ አንቺ ማንሽ? ዙረሽ ዙረሽ ጭራሽ ዴቭ ጋር መጣሽ። ፍቅር ተይ፣ ምን እያደረግሽ? ምን ያገባሻል? አደይ እንኳን እንዳንቺ አልተፈጠረጨረችም። ምን ልትሆኝ ነው? ቀን አንቺ ማን እንደሆንኩ አላወቅሽም መሰለኝ። አጋጭሻለሁ። እሺ ፍቅር ቆይ ተይ። ቤዛ ከክፍሌ ውጭልኝ። ማን እንደሆንኩ አላወቅሽም መሰለኝ። አንቺ ትንሽ ሰይጣን፣ ከኔ ጋር እንዳትፎካከሪ ብዬ አስጠንቅቄሽ ነበር። አልሰማ ካልሽ አሳይሻለሁ እሺ ብላ ወጣች። ፍቅር ምን እያደረግሽ ነው ያለሽው? አላደረም። ቆይ ከማን ጋር ነው ሰላም የምትሆኚው? ሁልጊዜ ከሰው ጋር መጠራት አይሰለችም? እራሷ እኮ ናት። ምን የምን አጠፋው? እኔ አንተ ጋር ለመድረስ ስትሞክር እኔ እግሯ እንደምሰብርላት ማወቅ ነበር። ለምንድን ነው የምታደርገው? ስለማፈቅር ነው። ማንም ሰው እንዲያወራ አልፈልግም። ለምን አደይ አትሆንም? እኔ ደግሞ በተቃራኒው ለምን አትረጅኝም? ፍቅር አውቀሽ እየገገምሽ ነው እንጂ አንቺና እኔ አብረን እንደማንሆን ልቦናሽ ያውቀዋል። ይሄን ደግሞ ደጋግመሽ ለራስሽ ንገሪው። ለምን? ቆይ ምንድነው ጥፋቴ? አንተ ለእኔ መስጠት የከበደህ ለምንድን ነው? እንዴት እንደምወድህ አትመለከትም? አንተ ሳታውቀው እኮ ተዋህደኛል። አብረኸኝ መዋል ማደር ጀምራል። ፍቅር እባክሽ ተይኝ። ለማይሆን ነገር አትልፊ። እሷን ተዋት። አደይ ለአንተ የምትመጥን ሴት አይደለችም። ይሄውን እዚህ ያለው አይደል? በቃ ሁሉም ነገር ተውና አብረን ፍቅሬን ተቀበለኝ። ዛሬም ነገም በፊትም እንዳልኩሽ በጣም ይቅርታ። እኔ ከአንቺ ጋር መሆን አልችልም። በጣም ይቅርታ አላ ፍቅር። ዴቭ እያለች መጣ። አደይ ምን ፈልገሽ መጣሽ? ቁርስ ደርሷል። ፍቅር በጣም ተናደደች። ዴቭ እሺ አደይ አለ። ይኸውልሽ ኬኳ መጀመሪያ ስራውን እንደምትሰሪ እርግጠኛ መሆን አለብኝ። የምን ስራ የለውም አላልክም እንዴ? እሱም አልክ ነሽ። ይሄ ደግሞ ስራው ሚስጥር አለው። ለሰዎች እንደማትናገሪ እንደምልሽ ስማርት እኮ ነሽ። ያቺ አደይ እንደሆነች ስትበዝ ስራዋ አምልጧታል። ተዋት። እሷ የቤት ሰራተኛ ትሆን። የዛኔ ስታያት እንዴት ነው ቤዛ እንድትሆን ይመስልሻል? ታውቂያለሽ አይደል? እኔ ቆንጆ እዚህ ቤት እኮ እንዳንቺ አይነት ውብ የለም። ምን አድርገኝ እንደው ምን አለ ለዛች ፍቅርም ብነግርልኝ። እስካሁን ማንም የነገረሽ? ያው ሴት ጓደኞች ቆንጆ ነሽ ብለውሽ አያውቁም። ያው ዘመናዊ አንቺ ግን ለሴት ጓደኞች ቆንጆ ብለሽ ታውቂያለሽ? አይ ሴቶች በቃ እርስ በርስ መደናነቅ አይደለም እንዲነጋገር አልን። ያው ግን ደስ የሚላቸው እንጂ ምንም የሚደነቅ ነገር የላቸውም። በእኔ አሁን ልውጣ አደራ። ልጁ ይሄ ስራ በእኔና ባንቺ ይቅር አደራ። ማንም ሰው ማወቅ የለበትም ብሎ ነው ስማት ወጣ። ኪንጎና ዳይመንድ እየተሯሯጡ እኔ እናንተ ጋር እስከበጨው እየሮጥ ምን ነው ከዚች ሀገር ስንወጣ ያን ወክ እያደረግን እንሄዳለን። እስከዛ ግን እጣ ፈንታ መሮጥ ነው አለ ዳይመንድ። ለምለም መጣች። ምን ሆናችሁ ነው? አንቺ ነሽ እንዴ አለ። አንቺ ኮቴ የለሽም እንዴ አለ ዳይመንድ። እንዴ ፈራችሁ? እሷ አለ ምን የሚያስደነግጣል? አይመለከትሽ። አሁን ንኪ እሺ ይላል። እናታ ይቅርታ። አደይ ግን ደህና ናት? ደህና ናት። ምን ነው የተፈጠረ ችግር አለ? ምንድን ነው? አንድ ጥያቄ ተሰጥቶሽ ሁለት የምመልሽ። ተዋት። ምን ተነካ? ጠይቂኝ። እኔ የምልሽ ፍቅር ነው የጠፋው አለ ዳይመንድ። ዳይመንድ ምን ሆነሽ ነው የጠፋሽው? በጣም ተናፍቀሻል ብሏል። በይልኝ ካጠፋው ለጥፋፍ በይባተ አረ ለፍቅር ጊዜ ሲሆን አፈ ተከፈተ። ሁለቱም ደህና ናቸው አለ ለምለም። ቆይ እናንተ ግን ስራ የላችሁም ወይ? እዚህ ተቀምጣችሁ ወይ ስትሮጡ ነው የማያችሁ? አሁን ልታወጫጭ የምታችሁ ወይስ አዝነሽ ነው? አይገርምም ነው። እስኪ እንደ ወንድም ከተጨነቅሽልን ስራ ፈልግ። እሺ ከሰማው ነግራቸዋል። አደይ እንዴት አሁንም ስራ ይበዛበታል እንዴ አለ ፍቅር። አታስቸግራት ማለት አለ ኪንጎ። ደግሞ እንዴት ነው ናፈቀች? የምትግባቡ ከሆነ ፍቅር የምትገልጽ ፍቅር እኮ ስላስረዳህ የሚሆን ነገር አይደለም። እሷ ፍቅርን ካልተቀበለች አንተ ምንም ማድረግ አትችልም። አምና እንደምትቀበለኝ እፈልጋለሁ ግን አልችልም። ፍቅሯ ሀቀም ኧረ ወገን አላዲኩ ዳይመንድ ኧረ ለሴት ልጅ የምታወራው ቆጥብ። አደይ ያለ ፍላጎቷ ስለወሰድከት በጣም ነው የተናደደችው። በወቅቱ ለእኔም ስነግረኝ በጣም ነበር የተናደደችው። የምትወደውን ሰው ስሜት መጋፈጥ አልነበረም። ኧረ እሱ ምንም አስቦ ያደረገው ነገር የለም። ያቺ ፍቅር ናት ለዚህ ሁሉ ይበቃ። አዎ እሷ ናት ያልሆነ ነገር ተናግራ ጉድ ያደረገች። ለማንኛውም ፈጣሪ እርዳህ። እኔ የምልሽ አለ ማን ነበር ስምሽን ያልሽኝ? ለምለም ባል ለምለም
ያበደ ስም ነው ያለሽ አለ ዳይመንድ። እና ደግሞ ስራውን መፈለግ እንዳረሽው ይመችሽ። ይችሪ ግን ምስኪን ናት አለ ኪንጎ። ምን አለ አዴም እንደዚህ ቢሰማኝ። የዛ ሚስት ነበረ። የቱ?